ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴት ናችሁ? ደህና ናችሁ? ዛሬ አስደናቂ የሆኑ ሁለት የቆሼ ልጆች ነው የምነግራችሁ። ጓደኛ ማማቾች ናቸው። አብረው ተሰደዱ፣ ቆንጆ ቤት ሰርተዋል። ከዛ አንድ አይነት ዕቃ አዘዋል። መጅሊሳቸው ከትላንት ወዲያ ጭኜ ሄድኩኝ። ምክንያቱም አይሱዚ ላይ እነዚህ ፈርኒቸር ከመጅሊስ ጋራ ይገጫጫል ብዙ ስለሆነ አንድ አይነት ዕቃ ይሄው አልጋ ላንዷለች፣ ይሄው አልጋ ላንዷለች፣ ይሄው አየሽታ። ከዛ በኋላ ይሄው ኮንትሮል ብፌ፣ ይሄው ኮንትሮል ብፌ፣ ይሄው ቁም ሳጥናቸው ይሄው ቁም ሳጥናቸው አንድ አይነት ቁም ሳጥን። ያ እዚህ የብረት መስቀያ ነው ምናምን ምናምን። ከዛ ይሄው ይሄ ያንዷ ልጅ ነው። ይሄው ያንዷ ልጅ ይሄው። አሁን እንዴት አድርጌ ነው መለየላችሁ መሰላችሁ? እንደዚህ እናረግና ይሄ ቁም ሳጥን፣ ይሄ ኮንትሮል ብፌና አንዱን አልጋ ያንዷ ልጅ ነው። አሁንም ይሄ ቁም ሳጥንና ይሄ ኮንትሮል ብፌ አንዱን አልጋ እዚች ጋር ቲቪ ስታንድ አለች። አንዷ ልጅ ብቻ ጨማሪ ቃላት። ይሄ ቲቪ ስታንድ፣ ይሄ ቲቪ ስታንድ አንዷ ልጅ 4 ዕቃ፣ አንዷ ልጅ 3 ዕቃ አላት እና 7 ዕቃ ነው። በአንድ አይሱዚ ነው አጭቄው የሚሄደው። ይሄን ይመስላል ማለት ነው። እያያችሁ ስለምታዙኝ ከልብ አመሰግናለሁ። ፈርኒቸሩ ይሄ ይመስላል ማለት ነው። እንደምትመለከቱት ያው ቤት ገብቶ እንደ ስክት ሲል ነው የሚያምረው። ብዙ ጊዜ እናገራለሁ። አሁን ይሄ አልጋ ውበቱ የሚመጣው ቤት ሄዶ ፍራሽ ተፈርሾ እንደዚህ አልጋ ልብስ ለብሶ ትራስ ተደርጎለት ምናምን ውበቱ ይመጣል። እዚህ ደግሞ ትንሽ ውበቱ ይደብቀዋል። ለዛ ነው እንጂ በጣም የሚያምር ውብ የሆነ ዕቃ ነው ማለት ነው። እኔ የተንቢ ዩቲዩብ ላይ እንደዚህ ታግሳችሁ ፈርኒቸራችሁ አልቆላችኋል። በእውነት ለመናገር ፈርኒቸር በጣም የሚያቆዩት እውነት ናት። እኔ እንኳን በአጋጣሚ ሽበት ካበቀልኩኝ በፈርኒቸር ቤቶች ምክንያት ነው ሽበትን ማበቅለው እንጂ በሰራተኛ ምክንያት አይደለም። እና ይሄ አቅሌ ዞሮ ነው ያለቀው። እኔ መጅሊስ ከጨረስኩኝ 15 ቀን 3 ሳምንት አልፎ ከትላንት ወዲያ ነው ጭኜ የሄድኩት። መጅሊሱ በቃ ምንም ሳያልቅ ሲቀር ማለት ነው። እኔ ባለቤቱ ፊት ለፊት ነው የምናገረው። እና እባካችሁን የፈርኒቸር ባለሙያ ሰርታችሁ ስጡ። ከስቶሎ ከስተምርን አታቁላሉ። ይሄ እናመሰግናለን። ትዕዛዛችሁ ደርሷል። ሊወጣ ነው። እኔም ልወጣ ነው። ነገር ነው የምንጭነው። ቆሼ ነው የሚሄደው ይሄ ትዕዛዝ፣ ሁሉንም የምታዩት እና መልካም ጉዞ ለኔ ለእናንተ መልካም ትዕዛዝ። እናመሰግናለን። ባይ